ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። በሕይወት አጋጣሚ ፈተናዎች ቢበዙም ነገር ግን ያንን ፈተናዎችን በትዕግስት ያለፉ ሰዎች ፈጣሪ እንደገና እንደሚክሳቸው ይታመናል። በትዳር መፈተን ሁልጊዜ በብዙ ሰዎች ዘንድ የሚታይ ጉድለትና ክፍተት ሆኖ ይቀጥላል። አንዳንድ ጊዜ ፈጣሪ እኛ በምናልፍበት ህይወት መንገድ ውስጥ በትዳራችን ሲፈትነን ቀጥሎ ምን ማድረግ እንደፈለገ ለማወቅ ቢከብደንም ነገር ግን ቀናቶች ሲያልፉ ቀናቶች ይተካሉ። እንደ አዲስ ደግሞ መሞሸርና ወደ ትዳር ዓለም መግባት የዕለት ተዕለት ተግባራችን እየሆነ ደግሞ እየቀጠለ ይሄዳል። አንዳንዴ ትላንት የተፈተኑ ሰዎች፣ ብዙ ውጣ ውረዶች ውስጥ ያለፉ ሰዎች እንደገና ሲሞሸሩና አዲስ ሰው ወደ ህይወታቸው ሲመጣ ማየት እጅግ የሚያስደስት ሆኖ ይቀጥላል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮትና ትህትና ጠይቃችኋለሁ። ይህ ሰላም ሚዲያ ነው። ሰላም ሚዲያን ሰብስክራይብ ስለምታደርጉ ለወዳጅ ዘመዶቻችሁ ደግሞ ቪዲዮን ሼር ስለምታደርጉ እያመሰገንን ሀሳብ አስተያየታችሁ እጅጉን ስለሚገነባን በሀሳብ መስጫ ሳጥን እንድታሰፍሩ ስንል በታላቅ አክብሮትና ትህትና እንጠይቃችኋለን። ዛሬ ወደ ያስኩላችሁ እጅግ ሰበር ወደሆነ መረጃ አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ሉላ ገዙ እንደገና የደመቀችበት ፈጣሪ ደግሞ የሚክሳትን ባል የላከበት ጊዜ እንደሆነ ይታመናል። ይህም ደግሞ ሁሌ ለሁሉም ሰው የሚሆን አይደለም። አንዳንዴ ፈጣሪ ካላደላችሁ በስተቀር የልባችሁን የሚረዳ ሰው ማግኘት እጅግ ከባድ ነው። አሁን ጊዜው እንደከፋ ቢታወቅም ነገር ግን አንዳንዴ ልባችንን ስብራት አይቶ ፈጣሪ የሚክሰንንና አብሮ የሚቆይ ሰው መላኩ እጅግ የሚያስገርም ነው። በብዙ ፈተናዎች እንኳን ብታልፍም ነገር ግን ፈጣሪ አሁን ባለው ህይወት መንገዷ እንደገና የሚክሳትን ሰው መላኩ እጅግ የሚያስገርም ሆኖ ይቀጥላል። ታዲያ ይህንን ተከትሎ ብዙ አርቲስቶች እና የጥበብ ሰዎች ሽምግልናውን እጅግ እንዳደመቁት ይታወቃል። አንዳንድ ሰዎች እሷን ሲያዩ ከደስታ ብዛት የተነሳ እያለቀሱና ደስታቸውን በእጥፍ እየገለጹ እንደሆነ ይታያል። ይህንን ተከትሎ ብዙ ሰዎች ዜናውን የተቀባበሉትና ሶሻል ሚዲያዎች ላይ እየተጨናነቀ ይገኛል። ታዲያ ሉላ ገዙን የማያውቃት ሰው አለ ብሎ ማሰብ ከባድ ነው። ከኢቢኤስ ቴሌቪዥን በፊት የሞዴሊንጉን ስራ እየሰራች እንደነበረች ቢታወቅም በዛ በሞዴሊንግ ስራ አማካይነት ባሏ እሷን ተመልክቶ አብሮ የፍቅር ግንኙነት እንደጀመሩ ይነገራል። ይህንን ተከትሎ ታዲያ በዛ በሞዴሊንግ ስራ በምትሰራበት ጊዜ እጅግ ቀጭን፣ በዛ መካከል ደግሞ ውበቷም ጎልቶ የማይታየው የነበረችው ሉላ ከጊዜ በኋላ ከባሏ ጋር ከዛን ሰዓት ጀምሮ አብሮ ማውራት እንደጀመሩ ጥቂት እንደቆዩ ደግሞ የፍቅር ግንኙነት እንደጀመሩ ይታወቃል። ባሏ በሰዓቱ በነበረው ጊዜ መልካም ሰው እንደነበር ትናገራለች። ከዚህ አለፍ ብሎ ደግሞ በስራ አጋጣሚ የስራ ሁኔታ እየተበላሸ ሲመጣ ባህሪውም እየተቀየረ ነገሮቹ እንደ አዲስ ለመጀመር ፈተና ውስጥ እያስገባት እንደነበር ትናገራለች። አንዳንድ ጊዜ መልካም የሚመስሉ ሰዎች ከጊዜ በኋላ በስራ ሁኔታና በአንዳንድ ነገሮች ልባቸው ፊታቸውም እየተቀየረ ሊመጣ ይችላል። ሉላ ገዙን የገጠማት ፈተና እሱ ነው። ከባሏ ጋር በመልካምና በጥሩ ስብዕና አብረው እየኖሩ ቢቀጥሉም በዚያ መካከል ግን ባሏ በነበረበት ጫናና የስራ ሂደት ክርክሮችንና አለመግባባቶች እየሰፉ ሲመጡ በዚያ መካከል ደግሞ አንዳንድ ጊዜ ወንድ ልጅ ትናንት አግኝቶ መልሶ ሲያጣ ባህሪው እንደሚቀየር የታወቀ ጉዳይ ነው። ሉላ ገዙ አብሮ ሲኖሩ በፈተና ነገሮችን ለማለፍ ብትታገልም ነገር ግን የባሏ ጽናት እጅግ በብዙ ፈተናዎች ሲፈተን እሷን ጥሎ ብቻውን ለመኖር እንደወሰነና ሌላ ሚስት አግብቶ በዚህ ሰዓት 2 ልጆችን ተጨማሪ ልጆችን ወልዶ ለብቻው እየኖረ እንዳለ ይታወቃል። ታዲያ ይህንን ተከትሎ ሉላ ገዙ ባሏን አውቃ እንደፈታች አንዳንድ ሰዎች እንኳን ቢያወሩም ነገር ግን አለፍ ብሎ አሁን የሚነገረው ነገር ከዛ የራቀ እንደሆነ ይነገራል። ይህንን ተከትሎ ሉላ ገዙ አሁን ባለው ሁኔታ ከባሏ ጋር የተፋቱት ባለመግባባት ብቻ ሳይሆን ባሏ በስራ አጋጣሚ ከሰዎች ጋር በተፈጠረበት ህይወት መንገድ ላይ ከእሷ ጋር የነበረውን የፍቅር ሁኔታ ሲያቀዘቅዝና አንዳንድ ሁኔታዎች በህይወቱ መጥቶ ያንን መጋፈጥ ስላልቻለ የመጨረሻ አማራጩ መፋታት እንደሆነ ስለነገራት ሁለቱ አብሮ መቀጠል እንዳልቻሉ መረጃዎች ይናገራሉ። ከዚያ ፈተና አለፍ ብሎ ታዲያ ሉላ ገዙ አሁን ያለችበት ህይወት መንገድ ብዙዎችን ያስገረመ ያስደነቀ ሆኗል። ድል ባለ ሁኔታ እንደገና ልትሞሸር እንደሆነ መረጃዎችን ሰርተንና በሚቀጥለው ሳምንታት ሙሉ በሙሉ ይፋ እንደሚሆን ተናግረን ነበር። ይህን ተከትሎ ደግሞ ዛሬ በአርቲስቶች የደመቀው የሉላ ሰርግ ብዙዎችን አጃይብ አስብሏል። የሉላ ገዙ የህይወት መንገዷ እጅግ ብዙዎችን ያስገረመ ቢሆንም
አሁን ባለው ሁኔታ ግን ሽምግልናውን ብዙ አርቲስቶችና የጥበብ ሰዎች በተገኙበት ትላንትና አክብራ እንዳሳለፈች ይነገራል። አሁን ወደ ህይወቷ የመጣው ባል እንግዲህ በሁላችንም ዘንድ አብሮ በኢቢኤስ ቤት አብሮ አጋር ሆኖ ከእሷ ጋር ፕሮግራም እንደሚያዘጋጅ የምናውቀው ዳኒ ነው። ዳኒ ደግሞ በጣም ብዙ ፊልሞችን እንደሰራ ታዋቂነትን ካከበቱ ሰዎች መካከል እንኳን ቢኖር ከዚያ ከዝናውና ከገንዘቡ በላይ አሁን ሰው ያስፈልገዋል። አብሮ ቀጥሎ ህይወትን የሚመራና በብቸኝነት ህይወት መንገድ ውስጥ የተፈተነ ለሚገኘው ዳኒ ሉላን የመሰለች ሴት ማግኘቱ እጅግ የሚያስገርም ነው። እሱ መልከ-መልካም ጨዋ፣ እጅግ ትሁትና በጎ ሰው እንደሆነ ይነገርለታል። ይህንም አለፍ ብሎ ደግሞ የዳኒ የህይወት መንገድ በፈተና የታጀበ ቢሆንም ነገር ግን ከሚስቱ ጋር በአንዳንድ አለመግባባቶች ምክንያት ከዛ ከሚኖርበት ከኖርዌይ አገር መጥቶ ቀጥሎ ደግሞ ስዊድን ላይ ቆይቶ በስተመጨረሻ ወደ ስራው የተመለሰው ዳኒ በብዙ ፈተናዎች እንኳን ብቸኝነቱን የተጋፈጠ መንገዱን እየመራ እንደሚገኝ የታወቀ ጉዳይ ነው። ታዲያ አሁን ባለው የህይወት መንገድ ሉላና ዳኒ መጣመራቸው በብዙዎች ዘንድ ግርምትን የፈጠረና በአንዳንድ ሰዎች ደግሞ አለማመንን የጫረ ጉዳይ ቢሆንም ነገር ግን አሁን ባለው በሁለቱ የህይወት መንገድና ግንኙነት ውስጥ ዛሬ ላይ የተሰሙ ያሉ በጎ ነገሮች እጅግ ደስተኛ የሚያደርጉ ናቸው። እንደገና መሞሸር፣ እንደገና ባል ማግኘት እጅግ ብዙዎችን ያስደሰተ ጉዳይ ሆኗል። ከዛ ማለፍ ብሎ ደግሞ ከሉላ ጋር አሁን አብሮ ያለው ዳኒ መሆኑ እጅግ ብዙዎችን ያስገረመ ጉዳይ ሆኗል። አንዳንድ ጊዜ ፕሮግራም ሲያዘጋጁ ኮሜንቶችን ገብታችሁ ካያችሁ ሁለታችሁ ባልና ሚስት ትመስላላችሁ፣ ፈጣሪ አብራችሁ የምትኖርበትን እድል ያድላችሁ የሚሉ ሰዎች መበራከታቸውን ተከትሎ አሁን ባለው ሁኔታ የሁለቱ አብሮ መሆንና የዳኒ እንደገና ሽምግልና መላክ ብዙዎችን ያስገረመ ጉዳይ ሆኖ ይቀጥላል። አሁን ባለው የህይወት መንገድ ዳኒና ሉላ የገቡበት የህይወት መንገድና መልክ እጅግ ብዙዎችን ያስገረመ፣ የሃይማኖት መሪዎችም የተገኙበት፣ ትላልቅ አርቲስቶች ደግሞ ዳኒን ወክሎ ለሽምግልና መሄዳቸው ብዙዎችን ያስገረመ ሆኗል። ታዲያ አሁን ባለው ሁኔታ ሉላ እንደገና ልትሞሸር ነው። እንደገና ለልጆቿ በጎና መልካም አባት ማግኘቷ እጅግ ደስተኛ አድርጓታል። ይህን ተከትሎ ከዚህ በኋላ ያለው የኢቢኤስ ጉዳይና አብሮ ባልና ሚስት የሆኑ ሰዎች ወይም በፍቅር የቆዩ ሰዎች ታዲያ እንዴት ነው ሁለቱ አብሮ ፕሮግራም ማዘጋጀት የሚችሉት የሚለው የብዙዎቹ ጥያቄ እንኳን ቢሆን ኢቢኤስ ለሉላ ትልቅ ቦታና ትኩረት አለው። ዳኒም ደግሞ ብዙ ዝነኝነትን ካከበቱና በጎ ከሚባሉ ሰዎች ውስጥ መካከል ስላለ ነገሮችን እስከዛሬ ያቆዩበት የመጀመሪያው ምክንያት ምንድነው? በኢቢኤስ ቤት ሁለቱ አብሮ መቆየት እንኳን ካልቻሉ ሉላ ባለፈው የራሷን ፕሮግራምና የዩቲዩብ ሾው ይዛ ልትንቀሳቀስ እንደሆነ መረጃዎች ወጥተው ነበር። ለዛ የሚሆን ስቱዲዮ ዳኒ በሚገርም ገንዘብና ሁኔታ ለሉላ አዘጋጅቶ ቀጥሎ ሉላ በራሷ የዩቲዩብ ቻናል እና በራሷ ስራ ልትመጣ እንደሆነ መረጃዎች ወጥተው ነበር። ታዲያ ቀጥሎ በኢቢኤስ ቤት እንኳን ሁለቱ አብሮ መታየት እንኳን ባይችሉም ቀጥሎ ሉላ ለራሷ የሚሆን ነገር ተዘጋጅቶላት እየጠበቀች እንደሆነ ይታመናል። አሁን ባለው የህይወት መንገድና መልክ ዳኒና ሉላ አሁን ያሉበት የህይወት መንገድና አሁን ያሉበት እንቅስቃሴ በብዙዎች ዘንድ ደስታን የፈጠረና በጎ ነገርን የጫረ እንደሆነ እየተነገረም ይገኛል። እናንተ ታዲያ የሉላና የዳኒ ሁለቱ መጣመር ሽምግልናው አሁን መላኩ እናንተን ደስ አላሰኛችሁም ወይ? ሐሳብ አስተያየታችሁን ኮሜንት ላይ አስፍሩም። ታዲያ አሁን ቀጥሎ ባለው የህይወት መንገድ ዳኒና ባለቤቱ የቀድሞ ባለቤቱ ምን ሊሆኑ ይችላሉ የሚለው የብዙ ጥያቄ ሊሆን ይችላል። ታዲያ ብዙዎቹ ይህን ጥያቄ ሲጠይቁም ዳኒ ከዚህ በፊት ከነበረው ትዳር ጋር አብሮ እየቀጠለ እንዳልሆነ ረጅም ዓመታቶችን ከሚስቱ ተለይቶ እሷ የምትኖረው ስዊድን ቀጥሎ እሱ ደግሞ ኢትዮጵያ ለስራ ተመልሶ እንደገና ወደዛ እንዳልተመለሰና እዚህ አዲስ ህይወት መጀመር እንዳለበት ወስኖ ወደ ህይወት እንደገባ ይታመናል። የሉላ ገዙም የትዳር መንገድ ካበቃ ረጅም ዓመታቶች ተቆጥሯል። ስለዚህ የሁለቱ አብሮ መሆን በሁለቱም ዘንድ ትልቅ ደስታን የፈጠረ፣ ለልጆቻቸው ደግሞ እርስ በርስ መተጋገዛቸው አስፈላጊ ስለሆነ አሁን ባለው ሁኔታ የወጡ መረጃዎች ይህንን ይመስላሉ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑና ለሉላ የተሰማችሁን ደስታ ኮሜንት ላይ እንድታስቀምጡ በታላቅ አክብሮት ጠይቃችኋለሁ። ይህ ሰላም ሚዲያ ነው። በቀጣይ ትኩስ አዲስ ሰበር መረጃ እስከምንገናኝ ድረስ ባላችሁበት ሁሉ በፈጣሪ ሰላም ተጠበቁም። ባላችሁበት ሁሉ ቸር ቆዩ፣ ቸር ሰንብቱ እላለሁ።